ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲ ራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ፣ ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት ከፍ ስለሚያደርግ ላይክ እያደረጋችሁ እንድታደምጡን፣ አዲስ የሆናችሁ ሰብስክራይብ በማድረግ ለቻናላችን ቤተሰብ እንድትሆኑ በአክብሮት እየጋበዝን ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን ትናንት ከተደረጉ ሁለት የዩኤፋ ሻምፒዮንስ ሊግ ጨዋታዎች መካከል ተጠባቂው የፒኤስጂ እና የሊቨርፑል ጨዋታ በፒኤስጂ 2-0 አሸናፊነት ተጠናቋል። 11ኛ ደቂቃ ላይ ዲዝሪ ዱዌ ባስቆጠረው ግብ ፒኤስጂ ቀዳሚ መሆን ቻለ። ከረፍት መልስ 65ኛ ደቂቃ ላይ ክቫራትስኬሊያ ባስቆጠራት ግብ ፒኤስጂ በመጀመሪያ ዙር የፓሪስ ፍልሚያ 2-0 በሆነ ውጤት ከሙሉ የጨዋታ ብልጫ ጋር የአርነ ስሎት ሊቨርፑል ላይ በወሰዱት አስደናቂ በላይነት ታግዘው 2-0 የአርነ ስሎት ሊቨርፑልን በማሸነፍ የመጀመሪያ ዙር አድቫንቴጃቸውን አስፍተው ወደ አንፊልድ በኤፕሪል 14 የሚመለሱበትን ጨዋታ ይጠባበቃሉ። ሊቨርፑሎች እንግዲህ ከባለፈው ሳምንት ከማንቸስተር ሲቲ ጨዋታ የ4-0 ሽንፈት በተሻለ ሁኔታ ፋይት ማድረግ ቢችሉም ነገር ግን ምላሽ ለመስጠት በሚያስችል አቅም ላይ አለመገኘታቸውና የፒኤስጂ ክላስ የሆነ የጨዋታ ስታይልና ቅንጅት የማጥቃት እንቅስቃሴ ፍጹም አስደናቂ ሆኖ ባመሹበት የምሽቱ ጨዋታ የአርነ ስሎት ሊቨርፑልን በአስተማማኝ የጨዋታ ብልጫና በጨዋታው ላይ የተመዘገበው ውጤት የማይገልጸው የጨዋታ ከፍተኛ የበላይነት ወስደው ነው እንግዲህ 2-0 ብቻ ድል ማድረግ የቻሉት። ከጨዋታውም በኋላ አሰልጣኝ አርነ ስሎት በሰጡት ጋዜጣዊ መግለጫ እንግዲህ 2-0 ብቻ መሸነፋቸው እድለኛ እንደሆኑና ደስተኛ እንደሆኑ ለሁለተኛው ዙር ጨዋታ የበለጠ በዚህ ውድድር ላይ እንድንቆይና የበለጠ ተዘጋጅተን ከመጀመሪያው ዙር ጨዋታ ችግሮቻችንን ቀርፈን ከደጋፊዎች ጋር አንፊልድ ላይ ምላሽ ለመስጠት የተቻለን ሁሉ እናደርጋለን። ይሄ እንደዚህ አይነት ፍላጎቶች በተጫዋቾችም ዘንድ ይኖራል ብዬ አስባለሁ። የተመዘገበው ውጤት በሜዳ ላይ ከሚታዩ ጉዳዮች አንጻር ካለፈው ሳምንት በተሻለ ሁኔታ መንቀሳቀስ ችለናል። ነገር ግን የፒኤስጂ የተሻለ መሆን ከኛ በረጅም ርቀት የተሻለ ቡድን መሆኑ በ2-0 ድል እንዲያሸንፉን ረድቶናል። ይሄን ደግሞ ለቀጣይ ጨዋታ ለሁለተኛው ዙር የበለጠ ተዘጋጅተን እንድንመጣ እድልም የከፈተልን ነው በማለት እንግዲህ አስተያየት ሰጥተዋል። ወደ ጨዋታው ግምገማ ከመግባታችን በፊት ግን ይሄ የተመዘገበው ውጤት በአንፊልድ በደጋፊውና በስቴዲየማቸው አርነ ስሎት ይሄን ውጤት የወቅቱ የዓለማችን ምርጡ ክለብ ላይ መቀየር የሚችል አቅም አላቸው፣ ይቀይራሉ ብለው ያምናሉ ወይ? እስቲ በኮሜንት መስጫ ላይ እንድታስቀምጡ አስተያየታችሁ እንድትሰጡ። ይሄን የምሽቱን ጨዋታ ለተመለከተ ለአንፊልዱ ጨዋታ ተስፋ የሚጭር ብልጭ ያለ አንድ በሊቨርፑል እንቅስቃሴ ውስጥ ፕሮግረስ አድርጎ ለቀጣይ ሳምንት አንፊልድ ላይ በተሻለ ሁኔታ ፐርፎርም ለማድረግ በዚህ ውድድር ላይ ለመዝለቅ የአምናውን ሻምፒዮን ጥሎ ለማለፍ የሚያስችል በቂ አቅም ክለቡ አለ ወይ በአሰልጣኝ አርነ ስሎት ውስጥ? እስቲ የእናንተን አስተያየት በኮሜንት መስጫ ላይ አስቀምጡ። ሊቨርፑል በተሻለ ሁኔታ ሁለተኛውን ዙር አሸንፎ ይህን የተመዘገበውን ውጤት ትልቁን ረጅሙን ተራራ ወጥተው ቀይረው የማለፍ ፓወራቸውን ከደጋፊ ጋር ነው ሊጠቀሙ ይችላሉ። ፒኤስጂን እንዳያስቆጥር ለማድረግ ሊቨርፑል የወሰደበት የጨዋታ እንቅስቃሴና የወሰዱት ታክቲካል ሂደት በአንፊልድ ይህን የፒኤስጂ ማጥቃት ተቆጣጥረው
ሊቨርፑልም በተቃራኒ ምላሽ ሰጥቶ ውጤቱን መቀየር ይችላል ወይ? እስቲ እናንተን ሀሳብ አስተያየት፣ ምን አይነት ስሜት ምን አይነት ፊሊንግ አላችሁ? ከምሽቱ ጨዋታ ከማንቸስተር ሲቲ ጨዋታ በተሻለ ሁኔታ ፋይቲንግ ስፕሪት፣ ተነሳሽነት፣ ፍላጎት ቢኖርም የሊቨርፑል የሜዳ ውስጥ ቅንጅትና ጌም ኮንሰንትሬሽን በተቆጠረው የግብ መጠን ውጤቱ ይቀየራል የሚል ተስፋዎችን ተጫዋቾችም አሰልጣኙም ከጨዋታ በኋላ ቢሰጡም በሜዳ ውስጥ ግን በታየው እንቅስቃሴ ሊቨርፑሎች ፍላጎት፣ መነሳሳት ዩኤፋ ቻምፒየንስ ሊግ ውድድር በዚህ ግዙፍ ውድድር ላይ ማሳየት ያለባቸውን አቅማቸውን አሳይተው ነው እንግዲህ 2-0 የተሸነፉት። ያውም 4 ቢግ ቻንስ በደምቤሌ ብቻ 3ቱ ተስተው ዱዌ ክራቫትስኬሊያ ተጨማሪ ግቦችን ማስቆጠር የሚችሉበት ትላልቅ ቻንሶች ተፈጥረው እነዛ ቻንሶች ሳይቆጠሩ ቀርተው ነው እንግዲህ ሊቨርፑል ባልተለመደና በጣም አሳዛኝ በሆነ ደካማ ሪከርድ የዘንድሮ የውድድር ዓመትን እንግዲህ ከጨዋታ ጨዋታ የሚመዘገቡ ሪከርዶች በአንዳንድ መመዘኛዎች ስንመለከት የክለቡ ታሪካዊ ጥንካሬዎችም የተገነቡ ትላልቅ ሪከርዶችም እንግዲህ ከክለቡ ላይ ተገፈው እየወረዱ ከጊዜ ወደ ጊዜ እየጠፉ አዲስ ደካማ ሪከርድ መመዝገቡን እንግዲህ በአሰልጣኝ አርነ ስሎት ውስጥ እንደቀጠለ ነው። ታዲያ የምሽቱን ጨዋታ ለተመለከተ ለአንፊልዱ ጨዋታ ተስፋ የሚሰጥ ፍላጎት፣ ተነሳሽነት፣ ስፕሪት አይደለም። ፒኤስጂ የነበረበትን ደረጃ ተመልከቱ። ሊቨርፑሎች ጥሩ ተነቃክተዋል በተባለበት ጨዋታ እንኳን ጌሙን ኮንትሮል ለማድረግ የመረጡበት የጨዋታ ስትራቴጂ ምን ያክል ውጤታማ እንዳልሆነና ወደ ሶስተኛ ሜዳ ክፍል ሄዶ ለማጥቃት ምንም አይነት ፍላጎት የሌለው ቡድን መሆኑን የበለጠ የተመለከትንበት ነው። የማንቸስተር ሲቲ ጨዋታ ቻንሶች ክሬት ተደርገዋል። የበለጠ ሊቨርፑል ገፍቶ ለማጥቃት በተለይ የመጀመሪያ 35 ደቂቃ አሰልጣኙም እንዳሉት እድሎች ተፈጥሯል። እነዛን እድሎች ሊቨርፑል ባለመጠቀሙ፣ ጨዋታው ላይ የተገኘውን ፍጹም ቅጣት ምት ባለማስቆጠር፣ እነዚህ ሁሉ ምክንያቶች ተደርድረው ሲቲ ያገኘውን አጋጣሚ ገደለ። ጨዋታውን በ4 ግብ ልዩነት ማሸነፍ ቻለ። የትናንት ምሽቱ ጨዋታ ሊቨርፑል በፋይቲንግ ስፕሪት በኩል ጥሩ መነሳሳት፣ ጥሩ መነቃቃት ቢያሳይም በቂ እንዳልሆነ ግን ማረጋገጫዎች አሉ። ተነሳሽነት፣ ፍላጎት፣ ለመከላከል የነበራቸው እነዚህ ሁሉ ጉዳዮች ግን ከፒኤስጂ ጋር አንዱ መመዘኛ ሊሆን ይችላል፣ ግን የተሟላ ቡድን አያስብልም። በተሟላ እንቅስቃሴ ውስጥ ፐርፎርም ለማድረግ የሚያስችል የሜዳ ውስጥ ጥንካሬ ይዞ መቅረብ አይደለም። ከዚህ በረጅም ርቀት ምላሽ ለመስጠት ዝግጅት እንደሚያስፈልግ ከፊት ለፊት ደግሞ ከፒኤስጂ የመልሱ ጨዋታ መሃል ላይ ፉልሃም በአንፊልድ ጨዋታ አላቸው። እነዚህን ጉዳዮች እንዴት አሰልጣኙ በዘንድሮ የሊቨርፑል ብቃት ውስጥ ከጨዋታ ጨዋታ ያሉትን የተደራራቢ ጨዋታ ጨዋታና ካሁን በኋላ ባሉ ፊክስቸሮች ምን ያክል ከባድ ፈተና እንደሚጠብቃቸው ከተቀሩት ፊክስቸሮች እዚህ ውድድር ላይ ካጋጠማቸው የመጀመሪያ ዙር ሽንፈት ከኢንተርናሽናል ብሬክ ሊቨርፑል ሲመለስ አሁንም ተመሳሳይነት ባህሪ ያለው የክለቡ ደካማ እንቅስቃሴ አብሮት እንደቀጠለ ነው። እነዚህን ጉዳዮች ስንመለከት ሰከንድ ሌግ ላይ የአንፊልድ ሚራክል፣ የተለያዩ ጉዳዮች ጨዋታ ላይ የሚፈጠረው ነገር አይታወቅም በሚል ሁኔታዎችን ልንቀበል እንችላለን። ነገር ግን ተጨባጭ ሁኔታ ተጨባጭ የሜዳ ውስጥ እንቅስቃሴን ካየን ሊቨርፑል ከዚህ የተሻለ ፐርፎርም ማድረግ ይችላል። ከዚህ በተሻለ ተቀናጅቶ መምጣት ይችላል። ፒኤስጂን ለማሸነፍ ውጤቱን ለመቀየር በሚያስችል ደረጃ ይሆናል ወይ ነው ጥያቄው። ምክንያቱም ጋላታሳራይ ላይ ለምሳሌ ውጤቱ ተቀይሯል፣ ግን የተቀየረው በጋላታሳራይ ደረጃ በፒኤስጂ ደረጃ አይደለም። የምሽቱን ጨዋታ ለተመለከተ ለሊቨርፑል 90 ደቂቃ በጣም ረጅም ነበር። ረጅም 90 ደቂቃ ተጀምሮ እስከሚያልቅ ፒኤስጂን ስንመለከት ነው ያመሸነውና እስቲ ዛሬ የወጡትን የእንግሊዝ ጋዜጣ የህትመት ውጤቶችን ተመልከቱ። ሁሉም ለሊቨርፑል ምሽቱ ጥሩ እንዳልሆነ አውት ክላስ ሆኖ አውት ክላስ ሰፊ ልዩነት ከፒኤስጂ ጋር ፒኤስጂ ምን ማድረግ እንደሚፈልጉ
ወደ የትኛው ስቴጅ ማጥቃት እንደሚፈልጉ በየትኛው ደቂቃ በትራንዚሽን ውስጥ መቆየት እንደሚፈልጉና የማጥቃቱ እንቅስቃሴ ምን ያክል የተጠና እንደሆነ ያስተዋልንበት፣ ሊቨርፑል ለማጥቃት በአንዳንድ አጋጣሚዎች ሲወጣ ምን ያክል መበጣጠስ ከአንዱ ተጫዋች ወደ ሌላኛው ተጫዋች ያለው ጋፕ እንኳን በቀላሉ ጠቦ ትራንዚሽን ለማድረግ ለፔጂ ፕሬሲንግ ተጋላጭ የሆነ እንቅስቃሴ ነው። በረጅም ርቀት ቴክኒካሊ ኬፓብል የሆነ ቡድን ታክቲካሊ በመዋሃድ ላይ ከፍተኛ ጥንካሬውን ቢልድ ያደረገ ቀጣይ ስቴጆችን ከአንደኛው ደቂቃ ወደ ቀጣዩ ደቂቃ ሲሻገር የጨዋታውን ቴምፖ በራሳቸው ፍላጎት መምራት የሚችሉ አእምሯዊ ጥንካሬ ያላቸው አስደናቂ ስብስብ መሆኑን በድጋሚ ሉዊስ ኤንሪኬ ከዓመት በኋላ ከሊቨርፑል ጋር ሲጫወት ተመሳሳይነት ባህሪ አሳይቷል። የዛሬ ዓመትም ሲገናኙ ፔጄ ነው፣ ሊቨርፑል ላይ ሱፐር ዶሚናንት መሆኑን አሳይቷል። ማታም ይህንን ጉዳይ ነው የደገመው። ስለዚህ አንፊልድ ላይ ምን እንጠብቃለን? በጊዜው እንግዲህ የምናየው ነው። ነገር ግን ሁሉንም ጋዜጦች እንደምትመለከቱት ለሊቨርፑል ምሽቱ በጣም ከባድ እንደሆነ የተመዘገበው ውጤት በአንዴ ኮምፕሊትሊ ሊቨርፑልን ከዚህ ውድድር ውጪ ነው ለማለት ለመደምደም በማያስችል ደረጃ ቢሆንም ሜዳ ላይ በታየው እንቅስቃሴ ግን ውጤታማነት፣ ጥንካሬ፣ በያዙት ፎርም የመቀጠል ስለ ኦርጋናይዜሽን እና አንድ ቡድን መረቡን ላለማስደፈር የወሰደው እርምጃ ብቻ በጨዋታ ላይ የሚፈልገውን ውጤት ያገኛል ማለት እንዳልሆነ የተረጋገጠበት ነው። የበለጠ ከአታኪንግ ማይንድ ቡድን ጋር ምላሽ ለመስጠት በተመሳሳይ ለመከላከል መቅረብ ወይም ያ ቡድን ያጠቃል እኔ እከላከላለሁ በሚል ተመሳሳይ ሀሳብ ሜዳ ውስጥ ይዞ መግባት የሚያስከፍለውን ዋጋ በምሽቱ እንግዲህ ከበቂ በላይ አርነ ስሎት ትምህርት የወሰዱበት ይመስላል። በዘንድሮ የውድድር ዓመት ያልተለመደ አስተላለፍ ነበር በምሽቱ ጨዋታ የመረጡት። ጀርሚ ፍሪምፖንግን ወደ ምርጥ 11ዱ በማሰለፍ ካለፈው የማንቸስተር ሲቲ ጨዋታ በተመሳሳይ ኮርቲስ ጆንስን በመቀየር አሌክሲስ ማካሊስተርን አማካይ ስፍራ ላይ በማስገባት ሊቨርፑል ለመጀመሪያ ጊዜ በአሰልጣኝ አርነ ስሎት ውስጥ ወይም ከ2017-18 የውድድር ዓመት በኋላ ከብራይተን ጨዋታ በኋላ ለመጀመሪያ ጊዜ ሊቨርፑል በባክ ስሪ የተጫወተበት ዕለት ነበር ትናንትና። ጎሜዝ፣ ኩናቴ፣ ቫንዳይክን ሶስቱን ተከላካዮች በማድረግ ሜሎስ ኪርኬዝን እና ጀርሚ ፍሪምፖንግን እንደ ዊንግ ባክ በመጠቀም ሶስቱን አማካዮች በመሃል ስፍራ በማጣመር ከነሱ ፊት ለፊት ፍሎሪያን ቪዝን ተነጥሎ ያመሻውን ሂጎ ኤኪቲኬን ነበር በፊት መስመር በኩል ማሰለፍ የቻሉት። በዚህ አሰላለፍ ፔጄ ሊቨርፑልን አዳፕት አድርጎ ምላሽ ለመስጠት የፈጀበት 11 ደቂቃ ብቻ ነው። የመጀመሪያው ግብ በዲዝሪ ዱዌ ሲቆጠር የነበረውን እንቅስቃሴ ካስተዋላችሁ በጨዋታው ላይ የተወሰደው ታክቲካል እርምት የፈጠረው ክፍተት ያመጣው ድምር ውጤት ነበር። በደንብ ባለፉት ሳምንታት በዘንድሮ የውድድር ዓመት በደንብ የምናስተውለው አንደኛው ጉዳይ ሊቨርፑል በቀኙ የሜዳ ክፍል በተፈጠረበት ባላንስ እጦት፣ በተጫዋቾች ጉዳት፣ ከጨዋታ ጨዋታ በማይቀጥል ፐርፎርማንስ ቦታው ላይ በወጥነት የሚያገለግል ተፈጥሯዊ ተጫዋች ለማግኘትና በቦታው ላይ ያሉ ተጫዋቾች በየሳምንቱ በጉዳት ምክንያት ከሜዳ እየራቁ ጫና መፈጠሩን ተከትሎ ተጋጣሚ መቼም ለአንድ ቡድን ሲዘጋጅ ድክመትን ትኩረት የሚያደርገው የቀኙን የሜዳ ክፍል የበለጠ በዘንድሮ የውድድር ዓመት የሊቨርፑል ትልቁ ተጋጣሚ አደጋ ለመፍጠር ጫና የሚፈጥርበት የመጀመሪያ ዲፓርትመንት ነው። በዚህ እንቅስቃሴ እንግዲህ በዘንድሮ የውድድር ዓመት አንድ የተረዳነው ጉዳይ አለ። የቀኙ የሜዳ ክፍል የሚፈጠርበትን ኦቨርሎድ ለመቋቋም በሚደረግ የአማካይ ክፍል ሽግሽግ ራያን ግራቨንበርክ ወደ ቀኙ የሜዳ ክፍል አዘን ብሎ ሞር ዲፕ ሆኖ እንዲከላከል በአንዳንድ እንቅስቃሴዎችም ስናስተውል ሶስተኛ ተከላካይ የሆነ እየገባ ከኩናቴም አጠገብ በመሆን ቦታውን ከቨር ለማድረግ በሚሰጠው ሽፋን የሊቨርፑል የአማካይ ክፍል ኤክስፕሎት የሆነ ማካሊስተርንና ሶቦስላይን እያጋለጠ ሊቨርፑል የፔኔትሬሽን ግቦችን ማስተናገድ ጀምሮ ነበር።
አሁን ከፔዥ አይነት ቡድን ጋር የበለጠ አማካይ ሁለቱንም የሜዳ ክፍል የግራውንም የቀኙንም ባላንስ አድርጎ እንደሚያጠቃ ቡድን የበለጠ እዚህ ኤሪያ ላይ ጫና እንደሚፈጠር የተረዱት ስሎት የባክስሪን ሲስተም የመረጡት ዋነኛ ምክንያት የቀኙ የሜዳ ክፍል የሚፈጠርበትን ኦቨርሎድ የአማካይ ክፍሉ ጫናውን ለመጋራት የሚያደርገውን ሽግሽግ ለመቀነስ ተብሎ የተወሰደ ርምት ነው። የአምስት ተከላካይ 5-3-2 ሲስተምን የመረጡት። ነገር ግን በተመሳሳይ ያንን ጫና አሁንም ይሄ ቡድን በዚህ ሼፕ ኦርጋናይዝድ ስላልሆነ በተፈጠረበት የቀኙ የሜዳ ክፍል ጫና የመጀመሪያው ግብ ሲቆጠር ከተመለከታችሁ ያንን ኳስ ብሎክ ለማድረግ እዛ ኤሪያ ላይ መገኘት ካለበት ተጫዋች ውጪ ራያን ግራቨንበርክ ተገኝቶ ነው። እንግዲህ ዲፍሌክሽኑ ለማማርዳሽቪሊ ከባድ ነበር ለመመለስ በጥሩ ሁኔታ። ዲዝሪ ዱዌ በ14 የሻምፒዮንስ ሊግ ጨዋታ 5 ግብ 5 አሲስት በክላስ በኖክአውት ስቴጅ ይሄ ተጫዋች በአስገራሚ ሁኔታ እንደቀጠለ ነው። በዚህ ግብ ሊቨርፑል መመራት ከጀመረበት ጊዜ አንስቶ አንድ የተመለከትነው የራሱን የግብ አንግል ላለማስደፈር የመረጡት የመከላከል ስትራክቸር በጎ ቢሆንም በማጥቃቱ በኩል ግን ሊቨርፑል ቻንስ ክሬት ለማድረግ የመረጠበት የጨዋታ ስትራቴጂ በአንዳንድ አጋጣሚዎች ሊቨርፑል ወደ ፋይናል ሰርድ ካለፈ በኋላ የሚገኙ ኳሶችን ባልተለመደ የሜዳ ውስጥ እንቅስቃሴ ወይም ሊቨርፑል ከዚህ በፊት አሳይቶ በማያውቀው ያጫወቱ ባህል ረጃጅም ኳስ ለምሳሌ ከዴድ ቦል ለማስቆጠር የእጅ ወረወራዎችን እናስተውል ነበር። ክፍት ከሆነ እንቅስቃሴ ቻንሶችን ክሬት ከማድረግ የበለጠ የፔዥን ኢንቴንሲቲ ለማለፍ ፕሬሲንግ ለማለፍ ክለቡ ያደረገው ጥረትና ትራንዚሽን ሳናስተውል የበለጠ ሊቨርፑል ግብ ለማስቆጠር የቆሙ ኳሶችን ታርጌት ማድረጉ በምሽቱ ጨዋታ እንግዲህ ለፔዥ መረጋጋትን ሊቨርፑል የትኛው የሜዳ ክፍል ጠንክሮ ቢሄድ ሊያስቆጥርብኝ ይችላል በሚል ጥንቃቄ ውስጥ እንዳይገቡና የበለጠ ሪላክስ አድርገው ባላቸው ቴክኒካል አቅም በተቀናጀው የተብላላ ከግብ ጠባቂ እስከ አጥቂ ድረስ እያንዳንዱ ፓሶች በስኬት በቀላሉ ወደ ሊቨርፑል ያደጋ ክልል ይመጣ ነበር። ሊቨርፑል ምላሽ ለመስጠት የመረጠው ደግሞ የጨዋታ ስትራክቸር እንደተመለከታችሁት ነው። ምንም አይነት ጥረቱ በውጤታማነት አልተጠናቀቀም። ይሄ የተያዘውንም የጨዋታ ስታይል በምሽቱ ጨዋታ እንግዲህ በተመሳሳይ የሚያሳይ ነው። እነዚህ ክፍተቶች ናቸው እንግዲህ ተጠራቅመው በቀላሉ መፍትሄ ተበጅቶላቸው በ6 ቀን ልዩነት አፋጣኝ ምላሽ መስጠት የሚችል አቅም ነው ወይ? አሁን ትልቁ ጥያቄ ይሄን ነው ለመመለስ ትንሽ ከበድ የሚለው። የዶሚኒክ ሶቦስላይ የሜዳ ውስጥ ሩጫ ከፕሬሲንግ አልፎ ፍላጎት እስከ ማጣት ሁለተኛ 45 ድረስ በርካታ ኤሪያዎች ከቨር ይደረጋሉ፣ ግን ያለ ኳስ ስለነበር አድካሚ ነው። በእያንዳንዱ ፖዚሽን ላይ ሊቨርፑሎች ፕሬስ ለማድረግ ከሲቲ ጨዋታ በብዙ ርቀት የተሻሉበት ነው፣ ግን በፔዥ ደረጃ አልነበር። ከሲቲ መሻል ማለት ፔዥን ደረጃ መድረስ ነው። አሁን ሊቨርፑል ከሲቲ ጨዋታ ከፍ ብሎ ከፔዥ ስታንዳርድ አንሶ መሃል ላይ ነበር። ለዚህ ነው አውት ክላስ ምሽት ላይ ሆኖ እድሎችንም ለመፍጠር የተቸገረበት በርካታ ደቂቃዎች ሆኖ ያለፉትና የፔዥ እያንዳንዱ እንቅስቃሴ ወደ ሊቨርፑል የሜዳ ክፍል ሲመጣ አደጋ እንደሚፈጥር ያስታውቅ ነበር። በነገራችን ላይ በትናንት ምሽቱ ጨዋታ ጆርጂ ማማርዳሽቪሊ እስካሁን ድረስ በሊቨርፑል ቤት ካየ ነው የዚህ ግብ ጠባቂ እንቅስቃሴ ውስጥ የምሽቱ ምርጡ የሚባል ሊቨርፑል ከሁለት በላይ ግብ እንዳያስተናግድ የተቻለውን ጥረት ያደረገ ጥሩ ግብ ጠባቂ ጥሩ ምሽት ማሳለፍ ይችላል። በተመሳሳይ ጄይ ጎሜዝ በምሽቱ ጨዋታ ነጥለን ከሊቨርፑል ፖዚቲቭ ጉዳይ እናውጣ ብንል የጄይ ጎሜዝ ፐርፎርማንስ ከሌሎች ተጫዋቾች በተሻለ ሁኔታ ነው ያጠናቀቀው። ኩናቴ ሰከንድ ሃፍ የነበረው ፍላጎት የሊቨርፑል አታኪንግ ሰርድ አታኪንግ ሚድፊልደር የአማካይ ክፍሉ የበለጠ መግፋት ወደ ፋይናል ሰርድ ፍላጎት እንደሌለውና የአሰልጣኙ የጨዋታ ስትራክቸር እንደገደበው የምታስተውሉት ኩናቴ ከራሱ የመጫወቻ ክልል
ፔኔትሬት አድርጎ ወደ ፋይናል ሰርድ ሄዶ ፕረስ ያደርግ ነበር በቁጥር ከፍ ለማለት የበለጠ ግብ እንዳይቆጠር የመረጡት የጨዋታ ስትራክቸር ግን አርነ ስሎትን በአግባቡ ዋጋ አስከፍሎ ሁለት ግብ ብቻ ማስቆጠራቸው እንግዲህ ውድድሩ ላይ ለደጋፊው ቢያንስ በተስፋ ደረጃ ሁለተኛው ዙር ላይ ሊቨርፑል ያለውን አቅም አሟጦ የሚመጣውን አደጋ ለመቀበል ምላሽ ለመስጠት የማጥቃቱን ዲፓርትመንት አጠናክሮ ለመግባት በፍላጎትና በኢንቴንሲቲ በደጋፊው ኢነርጂ ታግዞ ቢያንስ ሁለተኛው ዙር አልተጠናቀቀም በሚል 2-0 ብቻ መመዝገቡ ተጨማሪ ግብ ቢመዘገብ ያንን ተራራ የበለጠ ረጅም ነው የሚያደርገው። አሁን ግን ቢያንስ የ2-0 ልዩነት ሁለተኛው ጨዋታ በመጀመሪያው ዙር አለመጠናቀቁ ሁለተኛውን ጨዋታ እንድንጠብቅ ማድረጉ በጎ ነው። ግን አሁንም ሰፊ ልዩነት አለ፣ በጣም ሰፊ ልዩነት አለ። አንዳንዴ ለመቀበል በሚቸግር ደረጃ ያንን እውነታ ለመቀበል በሚቸግር ደረጃ ሰፊ ልዩነት ተፈጥሮ ሊቨርፑል የነበረው ፍላጎትና ሜዳ ውስጥ ያለው ጥንካሬ የበለጠ በዲፌንሱ በኩል ነው። እሱንም ትላልቅ አደጋዎች ተፈጥሮ 18 ሙከራ 6 ኢላማቸውን የጠበቁ ሙከራዎች 2.26 ኤክስፔክትድ ጎል ክሬት ተደርጎ በሊቨርፑል የመጫወቻ ክልሉ 39 ኳስ ተነክቶ ሊቨርፑል 9 ኳስ ነው በፒኤስጂ የመጫወቻ ቦክስ ውስጥ ማንካት የቻለው። ሊቨርፑል ለመጀመሪያ ጊዜ ከ2020 በኋላ 0.18 ኤክስፔክትድ ግብ ክሬት አደረገ። የዛሬ ዓመት 0.17 ኤክስፔክትድ ግብ ክሬት ያደረገው በአርነ ስሎት የአሰልጣኝነት ዘመን ለሁለተኛ ጊዜ አነስተኛ ኤክስፔክትድ ጎል ክሬት ያደረገው ከፒኤስጂ ጋር፣ አምናም ከፒኤስጂ ጋር፣ ዘንድሮም ከፒኤስጂ ጋር በጣም ዝቅተኛውን ኤክስፔክትድ ግብ። ይሄ ደግሞ በቡድኑ ስትራቴጂ ላይ አምናም የተዘጋጁበት የጨዋታ ስታይል የበለጠ ሎው ብሎክ ነበር። የአሊሰን ቤከር ተአምር ሊቨርፑልን ለሰከንድ ሌግ አበቃ። ሰከንድ ሌግ ላይ ሊቨርፑል የተፈጠሩ ቻንሶችን ባለማስቆጠሩ ዋጋ ከፈለ። የዘንድሮ ግን ይባስ የሊቨርፑል ኦርጋናይዜሽኑ በሌለበት ያን የአሸናፊነት ሜንታሊቲ ባጣበት በዚህ ግዙፍ ውድድር ከእንግሊዝ ክለቦች በተሻለ ስነልቦናና ጥንካሬ ሁሌም ፐርፎርም እያደረገ በእንግሊዝ እግር ኳስ ውስጥ እንደ አይከን የሚታየው ቡድን ግን አሁን ላይ የሚያሳየው ምላሽ በቂ ሳይሆን ከበቂ በታች ወርዶ ለደጋፊዎችም አሳዛኝ ሆኗል። በኤክስ ገጽ የሚሰጡትን አስተያየቶች ብትመለከቱ ትንሽ ከበድ ያሉ አስተያየቶች እየተሰጡ ነው። ለምሳሌ ሊቨርፑል ለመጀመሪያ ጊዜ ነው ከ2022-23 የውድድር ዓመት በኋላ አነስተኛውን ኤክስፔክትድ ግብ በፕሪሚየር ሊግም በሻምፒየንስ ሊግም በሁሉም ውድድር ያስመዘገበበት ምሽት ነው። ሊቨርፑል በዩኤፋ ሻምፒየንስ ሊግ ታሪክ ከ2003 እና 4 የውድድር ዓመት በኋላ በኳስ ቁጥጥር በጣም የመጨረሻ አነስተኛውን ቁጥር ይሄ ማለት ከ2003 እና 4 በኋላ ከ22-23 ዓመት በኋላ 26 በመቶ ነው የኳስ ቁጥጥር የነበረው ለሊቨርፑል በጣም ደካማውና ዝቅተኛው። ለመጀመሪያ ጊዜ ሊቨርፑል አንድም ኢላማውን የጠበቀ ሙከራ ሳያደርግ የወጣበት ጨዋታ፣ አንድም ኢላማውን የጠበቀ ሙከራ ሳያደርግ፣ አንድም ቢግ ቻንስ ክሬት ሳያደርግ የወጣበት ጨዋታ ነው። በበለጠ እሱ ላይ ደግሞ ከፍተኛ ቢግ ቻንሶች ክሬት የተደረጉበት ምሽት ነበር። እነዚህ ጉዳዮች ሲታዩ ነው እንግዲህ የሁለተኛውን ዙር ጨዋታ ተስፋ በምን አይነት መልኩ ስሎት ሊያለመልሙት ይችላሉ? ምን አይነት ተስፋ ሰጪ ጉዳዮች አሉ? የሲቲን ጨዋታ የተሻለ ነው ፐርፎርም ያደረግ ነው ወይም ተነሳሽነት የተጫዋቾች ፋይቲንግ ስፒሪት ነበር በተባለበት ጨዋታ እንኳን ሊቨርፑል ኢላማውን የጠበቀ ሙከራ ማድረግ አልቻለም አንድም። ይሄ ነው እንግዲህ አሳሳቢነቱን ጠልቅ የሚያደርገው። ሊቨርፑል ያለውን አቅም ቢጠቀም እንኳን የፒኤስጂ ምሽቱን ቅንጅት፣ ማጥቃትን፣ መዋሃድን እያንዳንዱ ፌዝ ላይ እንዴት ነበር የሊቨርፑልን ፕሬሲንግ ሲሻገሩ የነበረው? ሊቨርፑል እኮ በምሽቱ ጨዋታ የተሰጠበትን ፍጹም ቅጣት ምት
ኦቨርተርን ተደርጎ የኢብራሂም ኩናቴ ዘይር ኤርሜ ላይ ጥፋት ፈጽሟል ብለው ስፔናዊ ዳኛ የሰጡትን ፍጹም ቅጣት ምት ሽረው ነው 2-0 ጨዋታ ያለቀው። ከዛም በኋላ ኑኖ ሜንዴዝ ላይ ሊያሰጥ የሚችል ፋውል ተሰርቶ ዳኛው አለፉት። ቪኤአሩ ሶፍት ኮንታክት አይነት አስተያየት ሰጥተው ጨዋታው እንዲቀጥል አደረጉ። ጨዋታው ቀጠለ። ግን ለሊቨርፑል ይሄ ፐርፎርማንስ በቂ ነው ማለት ሳይሆን ይሄ አሳሳቢነቱ የወደፊት የክለቡን እጣ ፈንታ ከጊዜ ወደ ጊዜ ከፍ እያደረገ አደጋው እየጨመረ መምጣቱን የሚነግረን ትላልቅ ክፍተቶችን ነው በምሽቱ ጨዋታ ያየነው። ለምሳሌ ሊቨርፑል እንደ ቡድን ለመንጠቅ በአካል ብቃትም በፕሬሲንግም በፍላጎትም አግሬሲቭ ለመሆን ፒኤስጂ ከሊቨርፑል ቢሻለው ቴክኒካሊ የአማካይ ክፍሉ ግን ሊቨርፑል በምሽቱ ጨዋታ 56% ዱዌሎችን ተሸንፈዋል። 56% ዱዌሎች መሸነፍ ማለት በእነዚህ ዱዌሎች መሸነፍ ምክንያት ሊቨርፑል ፖሴሽን ያጣል። ፖሴሽን አጣ ማለት ሊቨርፑል በያዘው ፖሴሽን ላይ አልቆየም። ፒኤስጂ ፖሴሽኖችን ባሸነፉ ቁጥር እንዴት ነው ወደ ሊቨርፑል የአደጋ ክልል ትራንዚሽን የሚያደርጉት? ደምቤሌ እኮ በምሽቱ ጨዋታ የሳታቸው ኳሶች የግብን አግዳሚ የመታበትን ማማርዳሽቪሊ ያወጣቸውን ኳሶች ተመልክታችሁ ሃትሪክ መስራት ይችል ነበር በትንሹ። ደምቤሌ ብቻው ክቫራትስኬሊያ ዱዌ የሳቱትን ኳሶችን እንቶ ደምቤሌ ብቻ በሳተው የሊቨርፑል ዲፌንሲቭ ላይን በዚህ ደረጃ ኦርጋናይዜሽኑ በሶስት ተከላካይ የተሻለ የተባለው እንኳን በጣም ለአደጋዎች ክፍት ነበሩ። አሁን በምሽቱ ጨዋታ አንድ ጉዳይ በደንብ ሎጂካል ሆኖ ጨዋታውን ለተመለከተ ሊቨርፑል በየትኛውም መመዘኛ ይሁን በቀጣይ ሳመር የሳላን ተተኪ ከመፈለግ የቫንዳይክ የረጅም ጊዜ ተተኪ የቀኝ የግራ ፉልባክ ከሚባለው ሁሉም ጉዳዮች በበለጠ ለሊቨርፑል ትልቁ አንገብጋቢ ጉዳይ ማንቸስተር ዩናይትድ አንገብጋቢ ጉዳይ አለው። ሲቲ በተመሳሳይ አንገብጋቢ እዛ ቦታ ላይ ፍላጎት አለው። ለሊቨርፑል የ6 ቁጥር ጉዳይ ግን በየትኛውም መመዘኛ የቡድኑ ባላንስ በእነዚህ አማካዮች በተለይ በራያን ግራቨንበርግ ሊመጣ እንደማይችል ያረጋገጥንበት ምሽት ነው። ምክንያቱም ሊቨርፑል ተከላካይ ክፍሉ በዚህ ደረጃ እንዲጋለጥ ከቨሩም ዱዌሉም ፔኔትሬሽኑም ኢንተርሴፕሽኑም ያልተሟላ የ6 ቁጥር ተጫዋች አምና ከዚህ በተሻለ ሁኔታ በአስተማማኝ መልኩ ፐርፎርም አድርጓል። ግን ያ ሲዝናል ታክቲካል ሪቪው የተሰራው በ2023-24 ሜንታሊቲ ውስጥ ነው። ሊቨርፑል አናላይዝ ተደርጎ ኦርጋናይዝድ ተደርጎ የበቃው በተጠናቀቀው ግንባታ በየርገን ክሎፕ ነው። ስሎት በራሳቸው ቅርጽ ግን የዲፕ ላይን ፕሌይሜከር ተጫዋች አድርገው ሊጠቀሙት ይችላሉ። ዲፌንሲቭ ሚድፊልደር ግን ለሊቨርፑል እዚህ ቦታ ላይ ከፋቢኒዮ በኋላ እስካሁን ድረስ የሊቨርፑል ውጤት ማጣት ዋነኛ ማሳያ መሆኑ የምሽቱ ጨዋታ የፒኤስጂው ደግሞ ከበቂ በላይ ማረጋገጫ ነው። የነ ቫንዳይክ ክላስ ወርዶ በእያንዳንዱ የፒኤስጂ ማጥቃት አደጋ እየተፈጠረ ዲፌንድ ለማድረግ እኮ አንድ ቡድን በራሱ የተጫዋቹ የግል ጥንካሬ ብቻ አይደለም፣ ኦርጋናይዜሽን ያስፈልጋል። ያለ ቅንጅት አንድ ቡድን በዚህ ደረጃ ተጋላጭ የሆነ አማካይ ክፍሉን ቪቲኛ እንዴት ነበር አርቲስት ሆኖ የእግር ኳሱን ቤተሰብ ሲያዝናና ያመሸው። የሊቨርፑል እኮ የአማካይ ክፍል አንደኛው መጋለጥ ዋነኛ ምክንያት ቪቲኛ ነው። ለቪቲኛ ሊቨርፑል ያዘጋጀው የራሱ የሆነ ፕሬሲንግ ትራፕ የለም። እንዲሁ ፕሬስ ያደርጋሉ ኤሪያውን እንዴት ፕሬሲንጉን መሻገር እንደሚችል ይሄ አማካይ ጠንቅቆ ያውቃል። በዚህን ሰዓት ዓለማችን ላይ ካሉ ምርጡ አማካዮች 3 ብንጠራ አንደኛው ቪቲኛ ነው። ይሄ ተጫዋች እንግዲህ እንደ ምሽቱ ጨዋታ ነፃነት ያገኘበት ያለበት ጨዋታ ያለ አይመስለኝም። እንደ ምሽቱ ጨዋታ በነፃነት የተጫወተበት 143 ኳስ ነክቷል። 139 ፓስ አቴምፕት አድርጓል። 132 ፓሶችን በስኬት አጠናቋል። ባለፉት 10 ዓመት ውስጥ በዩኤፋ ቻምፒየንስ ሊግ እግር ኳስ
ሁለት ጊዜ ነው እነዚህ ሪከርዶች የተጻፉት። ሁለቱም በቪቲኛ ነው። አንዱ ካስቶን ቪላ ጋር 97% ፓስ ኮምፕሊት አደረገ። ከሊቨርፑል ጋር ትናንት ምሽት 96.5 ፓስ ኮምፕሊት አድርጎ ያጠናቀቀበት ምሽቱ ነው። ሊቨርፑል በስኬት በትናንት ምሽቱ ጨዋታ ያጠናቀቀው የፓስ ቁጥርን ስትመለከቱ ደግሞ የበለጠ መከላከል እንዴት ክለቡን ለከፍተኛ ለተጋጣሚ ብልጫና የማጥቃት እንቅስቃሴ በር እንደሚከፍት ቁጥሮች በግልጽ ያስቀምጣሉ። ለምሳሌ ፔዤ 744 ፓሶችን ሲያደርጉ ሊቨርፑል 253 ፓሶችን ብቻ ነው ሊቨርፑል እንደ ቡድን ማድረግ የቻለው። ነገር ግን በስኬት ደረጃ የተጠናቀቀ የፓስ ስኬትን በሁለቱ ክለቦች መካከል ስንመለከት ደግሞ የበለጠ እዚህ ጨዋታ ላይ እንዴት ሊቨርፑልን ዶሚኔት አድርገው ከኳስ አርቀው እንዳመሹ እንገነዘባለን። ሊቨርፑል 189 ፓስ በዚህ ውድድር ዓመት አይደለም ባለፉት 10 ዓመት ውስጥ ሊቨርፑል ከየትኛውም ተጋጣሚ ጋር አነስተኛ ፓስ ኮምፕሊት ያደረገበት ጨዋታ ነው 189። ፔጄ ከ744 ፓሶች ውስጥ 683ቱን በስኬት አጠናቋል። 74% ፓስ ኮምፕሊት ማድረግ የቻለ ሊቨርፑል 26። ይሄ በጨዋታው ላይ የምንመለከተው ሰፊው የኦርጋናይዜሽን ክፍተት ነው። ቪቲኛ ከረፍት በፊት 65 ፓሶችን በስኬት ሲያጠናቅቅ ሰቦዝ ላይ 11 ነበር፣ ግራቨንበርግ 11 ነበር፣ ማካሊስተር 7 ነበር፣ ዊድዝ 6 ነበር። በድምሩ እነዚህ ተጫዋቾች 35 ፓስ ነው ኮምፕሊት ያደረጉት። ቪቲኛ ብቻ 65 ፓስ ኮምፕሊት ማድረግ ችሏል፣ ቪቲኛ ብቻውን። ስለዚህ የሊቨርፑል የ6 ቁጥር ቦታ አግሬሲቭ እና በሃይ ኢንቴንሲቲ ለመጫወትም በሎ ብሎክም ለመጫወትም ይሄ የአማካይ ክፍሉ ኢነርጂ ለተጋጣሚ የማጥቃት እንቅስቃሴ ከፍተኛ ከቨር በመስጠት ተጋጣሚን ብሎክ ለማድረግ የተከላካይ ክፍሉ አቅም ወሳኝነት አለው 100%። በራያን ግራቨንበርግ የ6 ቁጥር ቦታ በመጀመሪያ ሲዝን የሰራው ኤክስፐሪመንት አሁን ለሊቨርፑል ውድቀት ደግሞ ዋና መነሻ ሆኗል። የምሽቱን ጨዋታ እስቲ 15 ደቂቃ ተመልከቱና የ15ቱን ደቂቃ ሪቪውን በድጋሚ ተመልከቱት። 15 ደቂቃ እየከፋፈላችሁ እስቲ በደቂቃ የምሽቱን ጨዋታ ተመልከቱ። በአብዛኛው የፔጄ ትራንዚሽን ዘይር ኤርሜ ገና 20 ዓመት ያልሞላው ወጣቱ ተጫዋች እንዴት ነው በምሽቱ ጨዋታ ተመችቶት በአማካይ ክፍሉ ላይ ሲፈነጭ የነበረው። ሊቨርፑል 1v1 ይሄን ተጫዋች ማሸነፉላ አልቻለም። አንድ ኳስን ፕረስ ለማድረግ ተመሳሳይ የተጠቀጠቀ አንድ አይነት ፖዚሽን ላይ መገኘት፣ ይሄ በሪቨርስ ፓስ እና ኤክስፕሎት ኤሪያ በማድረግ ፔጄ በቀላሉ ሁለተኛውን የሜዳ ክፍል፣ ሁለተኛውን ዳይሬክሽን፣ ሁለተኛውን ተቃራኒውን የሜዳ ክፍል ነፃ የወጣው በፍጥነት ለትራንዚሽን ይጠቀማሉ። በእንደነዚህ አይነት እንቅስቃሴ ውስጥ የበለጠ ኮምፓክት ሆኖ ለመቆየት የ6 ቁጥር ባላንስ በየትኛውም መመዘኛ በአንገብጋቢ መልኩ ከላይ የሚቀመጥ ነው። የሊቨርፑልን ክፍተት ለአሰልጣኝ አርነ ስሎት ለራሳቸው ሲቪ ኤክስፐሪመንት ሊቨርፑልን ላደረጉ ኔዘርላንዳዊ አሰልጣኝ እንግዲህ እንደ ቡድን እንገነባለን ብሎ ለሚያስቡትም ኃላፊዎች ሊቨርፑልንም እንደ ኤክስፐሪመንት ለሚጠቀመው ይሄ ኔዘርላንዳዊ አሰልጣኝ በግልጽ ፈንትቦ ብሎ የታየው ጉዳይ የተጫዋቾች የግል ጥረት እንዲወርድና እንዲጋለጥ ጭምር ተጋላጭ ያደረገው የ6 ቁጥር ቦታ ነው። እዛ ቦታ ላይ በግራቨንበርግ ሊቨርፑል የትኛውንም ርቀት ሊጓዝ አይችልም። የበለጠ አሰልጣኙ የደብል ፒቮት አማራጭ ቢጠቀሙ እንኳን ባላንስ አድርጎ ለመዝለቅ አሁን ተጋጣሚ የሊቨርፑልን ኦርጋናይዜሽን አዳፕት የማድረግ አቅምን በደንብ ተረድተዋል፣ እንዴት ኤሪያ ለማስከፈት እንደሚጥሩ። ስለዚህ እነዚህ ጉዳዮችን ሁሉ መብት ያበጅተው ነው ሰከንድ ሌግ ላይ አንፊልድ ላይ የሚቀርቡት። ያ ጉዳይ እንዴት ነው ምላሽ ሊያገኝ የሚችለው? አብረን በጋራ ነው የምናየው። አሰልጣኙም ደስተኛ ሆነዋል በሽንፈት ውስጥ ሊቨርፑል ቤት። እስቲ
ልብ ብላችሁ ተመልከቱ። ሽንፈት ተቀባይነት ያገኘበት ዘመን መሆኑን አልታዘባችሁ? አሰልጣኙ 2-0 መሸነፋችን በጣም ደስተኛ ነኝ። ሁለተኛ ዙር በአንፊልድ ጨዋታ ነው ይሄ ዙር የሚጠናቀቀው። ዊል ሲ አለ። ከኛ የሚጠበቀውን እናደርጋለን። ከደጋፊዎቻችን ጋር አንፊልድ ላይ ምላሽ እንሰጣለን አሉ። የርገን ክሎፕ እኮ ዊል ሲ ሲሉ ከባርሳ ጋር ያውቁታል። ኮሊደር ላይ በተጻፈው ጽሑፍ ነው ሊቨርፑል የሚጫወተው። ወደ ሊቨርፑል ስቴዲየም መግቢያ ላይ አወር አይደንቲቲ ኢዝ ኢንቴንሲቲ በሚል ስለዚህ በኢንቴንሲቲ እግር ኳስ የትኛውም ሚራክል ተፈጻሚ ይሆናል። ካምባክ ለማድረግ ሜንታሊ ሊቨርፑል ቢያንስ ዝግጁ ነው። በመጀመሪያ ደረጃ ሜዳ ሲገባ እኮ ቡድኑ ማለት ተሸንፎ ነው የገባው ማለት ነው። ሳይኮሎጂካሊ 2-0 መሸነፉ ጥሩ ከሆነ እንዲህ አይነት ሜንታሊቲ ሊቨርፑል ባህል ላይ እኮ እየተላበሰ መጣ። አሁን የፈራነው ትልቁ ጉዳይ ይሄ ከሽንፈት አይደንቲቲ ማላቀቅ። ይሄ የሊቨርፑል ሜንታሊቲ ስነቦና ይሄ አይደለም አመቱን ሙሉ የምንለው ለዚህ 2-0 ተሸንፎ ምላሽ ለመስጠት ጥሩ ነው 2-0 መሸነፋችን። ሊቨርፑል ሽንፈትን እንዴት ነው አጣጥሞ በበጎ ፖዚቲቭ አንስቶ የአንፊልድ ታምርን ገና በተስፋ የሚጠብቅ ሜዳ ላይ የሚታየው ነገር በተቃራኒው ነው። ሊቨርፑል እኮ ባርሳ ሜዳ ላይ 3 ተቆጥሮበት በአንፊልድ ያን ሚራክል ሲተገብሩ እኮ ሊቨርፑል ከ1.97 ኤክስፔክትድ ግብ ከ6 ኢላማውን የጠበቀ ሙከራና ከ10 ሙከራዎች ጋር ታጅቦ ነው 3 ሙከራ ያደረገ 0.18 ኤክስፔክትድ ግብ ክሬት ያደረገ ቡድን። ስለ መልስ ጨዋታ አሰልጣኙ በልበ ሙሉነት ሲያወሩ ድልን እንደናፈቀው ቡድን ከድል እንዳራቁት የዚህም ቡድን አይደንቲቲ እንደዚህ አይነት ቃላት መጠቀም አለ። መጀመሪያ ከይቅርታ ነበር መጀመሪያ የነበረባቸው። ተስፋ ሰጪ ጉዳዮች ሊኖሩ ይችላሉ። አንፊልድ ላይ በታምር ሊቀየር ይችላል። በዚህ ብቃት ነው በቀጣዩ ዙር ሙኒክም አለፈ ማድሪድም አለፈ ሊቨርፑል የሚቋቋሙ ፖዚሽን እሺ በሆነ በአንፊልድ ታምር ታለፈ። ማድሪድንና ባየር ሙኒክ ከሁለት አንዱ እንዴት ሊታለፍ ነው? ቀጣይ አደጋውም እኮ ከዚህ የባሰ ነው። ከትናንት በስቲያ ተመልክታችኋል ብዬ አስባለሁ። ሳንቲያጎ በርናባዩ ላይ በማይል ርቀት እኮ ነው ሙኒክ ፐርፎርም ያደረገው። 2-1 ለማድሪድ ጥሩ ነው። በርናባዩ ላይ ነጩ ቤት። ስለዚህ ጉዳዮች ሁሉ ሚዲያ ላይ ቀርበው አሰልጣኙ የሚሰጡት አስተያየት ስለ መሐመድ ሳላ ከጨዋታው በኋላ የሰጡትን አስተያየት እናንሳና ፕሮግራማችንን እንቋጭ። ሳላን ለመጨረሻ 20 ደቂቃ 25 ደቂቃ ማስገባት የበለጠ እነዛን ደቂቃ እንድንከላከል ነበር ያሰብነው። የራሱ ኤሪያ ክሬት ያደረገን ተጫዋች ወደኋላ ተመልሶ እንዲከላከል መምረጥ ጥሩ አይደለም። ስለዚህ ሳላን ቤንች ላይ ማስቀመጥ ተገቢ ነበር። ለቀጣይ ጨዋታ ኢነርጂውን መቆጠብ ነው አሉ። ስለዚህ ተቀይሮ የገቡ ተጫዋቾች ውጤት እንዲቀይሩ ሳይሆን የበለጠ ዲፌንድ ኤሪያ እንዲያደርጉ ነው ማለት። ሊቨርፑል በመጀመሪያ ደረጃ ለማጥቃት ከቤቱ ተስተካክሎ እንዳልሄደ ያስታውቃል። ሽንፈትን በተወሰነ ግብ ይዘን እንምጣና አንፊልድ ላይ የሚሆነው ይኮናል አይነት እግር ኳስ ላይ እንዲህ አይነት ስትራቴጂ፣ ጭፍን አስተሳሰብ፣ ይሄ እኮ ጭፍንነት ነው። በመጀመሪያ ደረጃ እዚህ ጋር ሃንድል ያልተደረገ ውጤት ሳይኮሎጂካሊ ሊቨርፑል 2 ግብ ማስቆጠር ብቻ አይደለም 3 ግብ ማስቆጠር ነው አድቫንስ የሚያደርገው። 2 ግብ አስቆጠረ፣ ወደ ተጨማሪ ደቂቃ እንደ አምናው ተጓዘ። 120 ደቂቃ የስብስብ ፐርፎርም ማድረግ ይችላል። አሁን እኮ ተስፋ ሰጪ ጉዳዮች ቢኖሩ ስፕሪት ፋይቲንግ ስፕሪት ይሄ አልቲቲዩዱ ምናምን መሻሻሉ አይደለም በፒኤስጂ ደረጃ ፐርፎርም ማድረጉ ነው ዋስትና። ሊቨርፑል እኮ ጥሩ ፐርፎርም አድርጎ 4 ቢቆጠርበት ደጋፊው 4-4 አንፊልድ ላይ እንወጣለን የሚል ብሊቭ አለ። ሊቨርፑል ትናንት ምሽት ምን ሰጠ ለቡድን? ከሲቲ እስከ ፒኤስጂ ድረስ ያለው አሁን በጭፍርነት የማይጨበጡ የማይዳሰሱ ጉዳዮችን ህልም እንደማለም ነው። መሰረታዊና መሬት ላይ የወረደ ለመቀበል የሚያስችል ፕሩፍ ሲኖር እውነታዎች ሁሉ ተቀባይነት ይኖራቸዋል። ፔጅን ጥሎ ለማለፍ የሚያስችል አቅም ተመልክተናል ወይ? በዘንድሮ ሲዝን አልተመለከትንም። አንፊልድ ላይ ይዞ የመቅረብ አቅም አላቸው ወይ? ስብስቡን ኳሊቲውን ስናይ
ጥሎ ለማለፍ አይደለም አሳምኖ ለማለፍ የሚያስችል ከጥራትም በላይ አስተማማኝ ስብስብ አለ። ያንን ግን ታክቲካሊ ኤንሪኬን በልጦ የማሸነፍ ብቃትን ነው ሊቨርፑላውያን የሚፈልጉት እንጂ ሊቨርፑል ባልተናነሰ ክላስ ኦርጋናይዝ መሆን የተሳነው ስብስብ እኮ ባልተናነሰ ክላስ ውስጥ ስለ ኦርጋናይዜሽን ግራ የገባው ቡድን ሆኖ ነው እስካሁን ድረስ ዘንድሮ የምናፈልፈው። ስትራክቸራል ዲፌንሲቭ ላይን የለው፣ አታኪንግ ስትራክቸር ቅብብሎች ራሱ ለሊቨርፑል ቀጣይ ስቴጅ ላይ አደጋ የመፍጠር በቁጥር ከፍ ብሎ ወደ ተጋጣሚ መጫወቻ ክልል የመግባትን አቅም እንኳን ከሊቨርፑል ቤት እንዴት አዌ ማች እየተገፈፈ እንደመጣ በዘንድሮ የውድድር ዓመት ከ2006 በኋላ 4 ተከታታይ አዌ ጨዋታ አርነ ስሎት ሲሸነፍ ከ2006 በኋላ ለ4 ተከታታይ አዌ ጨዋታ ሊቨርፑል ትናንት ምሽት ተሸነፈ። ለማንኛውም በተቀሩት ነጥቦች ላይ እናንተ በኮሜንት መስጫ ተወያዩ። ቀሪ ሐሳቦችን አርብ በሚኖረን ፕሮግራም ይዘላችሁ እንመጣለን። ላይክ፣ ሼር፣ ሰብስክራይብ ያድርጉ። ባርሳ ከአትሌቲኮን የምሽቱን አስደናቂ ሌላኛው ውጤት ይዘንላችሁ እንመጣለን። በተጨማሪ ዴቪድ ራያ በዚህ ወቅት የዓለማችን ምርጡ ግብ ጠባቂ እየተባለ እንዴት የትኛው ብቃቱ ነው ይሄን ያስባለው የሚለውን እስቲ ዘርዘር አድርገ የአርሴናሉ ምርጡን ግብ ጠባቂ እንዘክርበትን ፕሮግራም ይዘንላችሁ እንመጣለን። ፕሮግራማችንን ላይክ፣ ሼር፣ ሰብስክራይብ ያድርጉ። ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። የሊቨርፑል ደጋፊዎች አይዟችሁ። ይሄን የውድድር ዓመት እንግዲህ እየተጠናቀቀ ነው። የትኛውም ውጤት ሊመዘገብ ይችላል፣ ግን ክለቡን የሚያጸና ዊል ኔቨር ዎክ አሎን አለ እና ሁሌም ለሊቨርፑል ከፊት ለፊት ያሉ ጉዳዮች በጎ ናቸው። ያለፉትን ጉዳዮች ሽሮ ነው ፊት ለፊቱን የገነቡትና የትኛውም ውጤት ቢመዘገብ እንግዲህ ሁኔታዎች አሁን ካሉበት ወቅታዊ የቡድኑ ብቃት ጋር በተያያዘ እንግዲህ አሳሳቢነቱ ከፍ ሊል ይችላል። ነገር ግን ጉዳዮች ይቀየራሉ። የማይቀየሩ የእግር ኳስ ጉዳይ የለም። ያን ጊዜ እስከሚመጣ ድረስ እንግዲህ ሊቨርፑልን መደገፍ ማቆም አለማየት ቢቻል የሊቨርፑል ደጋፊ ይህን ሁሉ ማይል ተጉዞ ክለቡ እምነት የሚያሳጣ ብቃት እያሳየ ተጉዞ አይደግፉ እና አንዳንድ አስተያየቶችን በኮሜንት መስጫ ስለመመለከት ነው። ሊቨርፑልን መደገፍ እና የስሎ ዘመንን ሊቨርፑልን መደገፍ ትርጉሙ እንዴት እኩል ይሆናል? እኩል ሊሆን አይችልም። አለማየት ደረጃ የሚያደርስ ሊቨርፑላዊነት ካለ እዛ ያለው ደጋፊስ በመላው ዓለም ያለው የሊቨርፑል ፓሽንስ የተገነባው ናቹራል የሆነው ሜንታሊቲስ እነዛ ጉዳዮች ስፕሪቶች ናቸው ሊቨርፑልን እስከዚህ ዘመን ድረስ የጠበቁትና በቀላሉ የሚሸረሸር ፋንቤዝ አይደለም። በቀላሉ የሚጠፋ ፋንቤዝ አይደለም ዓለም ላይ ያለው ሊቨርፑል። ስለዚህ ከአለማየት ይልቅ እያዩ ሁኔታዎች ላይ መወያየትና ችግሮች የሚቀርፉበት ጊዜ ረጅም ነው ብዬ አላስብም። ቅርብ ናቸው። ለዛም እንግዲህ ሁኔታዎች እየተመቻቹ የመጡ ይመስለኛል። ለማንኛውም በቀጣይ ቀናት በተሻለ በሌሎች ሀሳቦች መተን የምንወያይ ይሆናል። ፔጅ ሊቨርፑልን 2-0 ያሸነፈበትን የምሽቱን ጨዋታ በእንዲህ መልኩ ተመለከትን። በሁለተኛ ክፍል ፕሮግራም ተመልሰን እንመጣለን። ሰላም ቆዩ።